የሰው ልጅ ተመራመረ ተባለ፣ ተራቀቀ፣ ብዙ ነገሮች ሰራ፣ አንድ ብርጭቆ ውሃ ማምጣት አይችልም። የሰው ልጅ እኮ አሁን እዚህ ጋር እንደው እንዳደነግጡ እንጂ ተንቀሳቃሽ ሬሳ እኮ ነው ሁላችን። 4 ጥያቄዎች በጣም ወሳኝ ናቸው በእያንዳንዱ ሰው ህይወት። አንደኛ 30,000 ጣዖት በአቴና ከተማ ቆሞ ነበር። የሌሎችም ምን ታውቋቸው እምነት መስራቾች በጠቅላላ ሞተው ቀርተዋል። የኔና የናንተ አምላክ አባታችን ሆስፒታል ገብተው ነው የመጣሁት። ካፋቸው ፍጹም ጸሎት አይለይም ነበረ። ቀኑንም ተናግረዋል፣ ሰዓቱንም ተናግረዋል። ብፁዕ አባታችን በዛ ነበሩ። ማታ ስንተኛ እኮ ሞት ነው፣ ጠዋት ስንነሳ ነው ደግሞ ትንሣኤ እኮ ነው። እንደ ፀሐይ መውጣትና መግባት እኮ ነው የኛ። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ቡራኪዮ በሁላችን ይሁን። የተከበሩ መላከ ሰላም ክቡር ስራ አስኪያጅ፣ እንዲሁም የተከበሩ መላከ ገነት ክቡር ስራ አስኪያጅ፣ የገዳማትና የአድባራት አስተዳዳሪዎች፣ አዕይንተ እግዚአብሔር መነኮሳት ወካህናት፣ ሊቃውንተ ቤተ ክርስቲያን፣ በዚህ ያላችሁ ምእመናን ሁላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አደራችሁ? አባቴ ባህታዊ አባ ለኢየሱስ ጸሎቶ ቡራኪዮ ዛሬም አይለየን። እኔ እንግዳ ስለሆንኩ ነው ብፁዕ አባታችን የጋበዙኝ። በጣም ታላላቅ መምህራን ስላሉ ከሩቅ አገር መታሃል ተብዬ ነውና 10 ደቂቃ ያህል እናገራለሁ። በታላላቅ ሊቃውንት በቅኔው ታላላቅ ሚስጥር ነው የተነገረውና እኔ እንደው ዝም ብዬ አንድ የቅዱስ ጳውሎስ አሪዮስፋጎስ በተባለው የጥንት አቴና የጠቢባን መሰብሰቢያ በሆነው አዳራሽ የተናገረውን እሱን ነው የምናገረው። ብርሃነ ዓለም ቅዱስ ጳውሎስ ወደ ጥንቷ አቴና ገብቶ የኢፊቆሮስ ይላል አማርኛውና ግዕዙ የኢፊቆሮስና ኢስቶይኮች ይላል። ስቶይሲዝም የተባለና ኢፒኩሬኒዝም የተባለ የፍልስፍና ትምህርት ላላቸው ሰዎች የተናገረው ነገር በግብረ ሐዋርያት ምዕራፍ 17 ቁጥር 28 ላይ ያለው ቃል እስመ ቦቱ ናሃዩሂ ወነታወስሂ ወንሄሉሂ የሚል 3 ታላላቅ ነገሮችን አስቀምጧል እዛ ላይ። በእርሱ ሕያዋን ነን፣ በእርሱ እንንቀሳቀሳለን፣ እንቀሰቀሳለን፣ በእርሱ እንኖራለን ይላል። ብዙ ወጣቶች ያለው በትምህርት ቤት ስለ ኮዝ ኤንድ ኢፌክት ትሰማላችሁ። ኮዝ እና ኢፌክት አለ። በእርሱ ይልና በእርሱ አንደኛ ሕያዋን ነን፣ በእርሱ ሁለተኛ እንንቀሳቀሳለን፣ በእርሱ ሶስተኛ እንኖራለን። ይሄንን የሚለው ለኢፒኩሪያኒዝም እና ለስቶይሲዝም ፍልስፍና ተከታዮች ለአቴና ሰዎች ነው። በጣም የሚደንቃችሁ በግሪክ የጥንት መዝገበ ቃላት ፈጣሪ የሚል ቃል የለም። አምላክ የሚል አለ፣ ፈጣሪ የሚል የለም። አምላክ የሚል ቴዎስ ይላል የግሪኩ ቃል። አሁን የኛ ኦሪት ዘፍጥረት የምንለው ለነሱ የልደቱን ብቻ ነው የሚያሳየው። እኛ ሊቃውንት መምህራን አባቶቻችን ኦሪት ዘልደት ብለው በሚስጥር የሚያመጡት አለ። ለግሪኮቹ ግን ኦሪት ዘፍጥረት የሚል የለውም። ምክንያቱም አምላክ የሚለው በነሱ የኦሊምፐስ ተራራ ላይ አምላከ አማልክት የተባለው ዚውስ 11ዱን የግሪክ አማልክት ይዞ ዓለምን ይመራል እንጂ ወደ ላይ ምንም የለም። የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር ከመቃብር መነሳቱን ያዩ የግሪክ ሰዎች ኢየሱስን ልናየው እንወዳለን እያሉ የመጡት ለምንድን ነው? የግሪኩ ታላቁ ሊቅ ሶቅራጢስ ስለ ትንሣኤ ሙታን አልነገራቸውም። ፕሌቶ አላስተማራቸውም። ኤርስቶትል ምንም የነገራቸው የለም። ከመቃብር በላይ ሌላ ነገር የለም ለነሱ። ፈጣሪ የሚለውም ቃል የሌለው ለዛ ነው። ለዚህ ነው the book of generation በእንግሊዘኛው ጄኔሲስ የሚል ስም የተሰጠው።
ጂኒኦሎጂ ነው። ብርሃነ ዓለም ቅዱስ ጳውሎስ ወደዛ ሲገባ በተለይ አቴና በዛ ዘመን በሌላ መጽሐፍ ላይ የተጻፈው በሃይማኖት መጽሐፍ አይደለም፣ በሌላ የታሪክ መጽሐፍ ላይ 30,000 ጣዖት በአቴና ከተማ ቆሞ ነበር ይላል። የጳውሎስ ሐዋርያ መንፈስ ተበሳጨበት የሚለው እሱን አይቶ ነው። ሰው እንዴት ፍጡር ያመልካል ብሎ ፈጣሪ የሚለው ቃል ራሱ የለም ብያቸዋለሁ። ደግሞ መጽሐፋቸውን ሲመለከት ለማይታወቅ አምላክ እንሰግዳለን፣ የማይታወቅ አምላክ እናመልካለን ይላሉ። ያን የማይታወቅ አምላክ እኔ ነግራችኋለሁ አላቸው። እዛ ሐዋርያ ሥራ 17 5ቱን አዕማደ ምስጢራት ሲነግራቸው እንመለከታለን። ያ የማይታወቀውን አምላክ እኔ ነግራችኋለሁ፣ እሱ ሰማይን የዘረጋው ነው ያለ ምሰሶ፣ ምድርን የመሰረተው ነው ያለ ካስማ፣ የማይታይ የማይመረመር ነው አለና ረቂቅ መሆኑን ይነግራቸውና ረቂቅ መሆኑን በነግራችሁም ግን ከእያንዳንዳችን ደግሞ የራቀ አይደለም ቅርብ ነው ይላል። በፍልስፍና ትምህርት ትራንሰንደንት ጋድ እና ኢሚነንት ጋድ ይባላል። የማይመረመር የማይታይ ረቂቅ የሆነና እዚህ ጋር ደግሞ ቅርብ የሆነ ይላል። እንዴት ቅርብ እንደሆነንም ብርሃነ ዓለም ቅዱስ ጳውሎስ ነግሯቸዋል። ዋናው ግን የፈለኳት ባጭሩ በእርሱ ሕያዋን ነን፣ በእርሱ እንንቀሳቀሳለን፣ በእርሱ እንኖራለን የሚለው ትልቅ የምስጢረ ሥላሴ ትምህርት ነው። በእርሱ ሕያዋን ነን፣ ስንፈጠር ሕያው ሆነን የተፈጠርን ነን ነው። የሰው ልጅ ሕያው ሆኖ ነው የተፈጠረው። ሰውና መላእክት እግዚአብሔርን ለማመስገን ስሙን ለመቀደስ ፍጥረት በስድስት ለአንክሮ ለተዘክሮ ለምግበ ስጋ ለምግበ ነፍስና ስሙን ለመቀደስ ክብሩን ለመውረስ ከዛ ውስጥ ሰው አንዱ ነው። ሰው ሕያው ፍጡር ነው። እግዚአብሔር ሕያው አድርጎ ፈጥሮታል። በአዳምና በሔዋን ምክንያት ይዝብ እንመጣም። በሰው ልጆች ሕይወት ውስጥ 4 ጥያቄዎች ወሳኝ ናቸው። 4 ጥያቄዎች በጣም ወሳኝ ናቸው በእያንዳንዱ ሰው ሕይወት። አንደኛ እኔ ማን ነኝ? ሁለተኛ ከየት መጣሁ? ሶስተኛ እዚህ ምንድነው የምሰራው? አራተኛ መጨረሻዬ ምንድነው? የመጀመሪያው ጥያቄ እኔ ማን ነኝ የሚባለው the question of origin ነው የሚባለው። እኔ ማን ነኝ የሚለው the question of identity የማንነት ጥያቄ። ፍጡር ነኝ፣ ፈጣሪ አይደለሁም። የሰው ልጅ አንድ ብርጭቆ ውሃ እንኳን እዚህ ዓለም ላይ ማምጣት አልቻለም። የሰው ልጅ ተመራመረ ተባለ፣ ተራቀቀ፣ ብዙ ነገሮች ሰራ፣ አንድ ብርጭቆ ውሃ ማምጣት አይችልም። ይሄን ማድረግ የሚችል የኔና የናንተ አምላክ ሰማይን ምድርን የፈጠረ የሚታየውንም የማይታየውንም የፈጠረ ኃያሉ አምላክ እግዚአብሔር ነው። ለስም አጠራሩ ክብርና ምስጋና ይድረሰው። እሱ እግዚአብሔር እስመ ቦቱ የሚለው ጳውሎስ ሐዋርያ በሱ በእግዚአብሔር እኛ ሕያዋን ነን የሚለው ሕያዋን ሆነን ተፈጥረናል። ስለዚህ ፍጡር ነን፣ ፈጣሪ አለ። 2 ጥያቄ ተመለሰ። እዚህ ምን እንሰራለን? ያው የአዳምና የሔዋንን የአባቶቻችን ነገር እናውቃለን፣ መተናል። መጨረሻዬ ወዴት ነው ብሎ ማሰብ ያስፈልጋል። አንዳንዴ ዛፍ ተቆርጦ የሚጠፋ ይመስላል፣ ቦታው ላይ አይኖርም ማለት ዛፉ ሲቆረጥ የለም። ይሄ ዛፍ ጠፋ አይጠፋም። ዛፍ ወይ የቅርጽ ለውጥ ያደርጋል ወይ የኬሚካል ለውጥ። በኬሚስትሪ ተማሪዎች የፊዚካል እና የኬሚካል ቼንጅ። አንድ ዛፍ ከተቆረጠ በኋላ ወይ ጠረጴዛ ይሆናል ወይ ወንበር ይሆናል፣ የታደለው መስቀል ይሆናል፣ ቤት ይሰራበታል። ያ ዛፍ ከዛ ቦታ ነው የሌለው እንጂ አይጠፋም። ከነደደስ ወደ አመድነት ይቀየራል እንጂ አይጠፋም። ከቤት ውስጥ ጠርጋችሁ ብታወጡት እናቶች አመዱን ከቤት ጠርጋችሁ ታውጡት ቦታ ነው የቀየራችሁት እንጂ ከዚች ዓለም የትም አይጠፋም ያ አመድ። ያ ዛፍ እንኳን እንደዚህ ነው። ከድንጋይ እጽዋትን ከፍ አረጋቸው፣ እንዲተነፍሱ አረጋቸው። መተንፈሻ አላቸው እጽዋት፣ ስቶማታ የሚባል። ከእጽዋት ደግሞ እንስሳትን ከፍ አረጋቸው፣ ደማዊት ነፍስ ሰጣቸው። ሰውን ከዛ አከበረው፣ በነባቢት ነፍስ አከበረው። ሰው ክቡር ፍጡር ነው። ይሄ ነው ነገራችን፣ ህይወታችንም ይሄ ነው። ያ ዛፍ መጨረሻው እዚህ ዓለም ላይ የማይጠፋ ከሆነ የሰው ልጅስ መጨረሻዬ ምንድነው ብሎ ማሰብ አለበት። አንዳንዴ ደግሞ ፈራ ብላችሁ የምታስቡ ከሆናችሁ ዶሮ ከታረደች በኋላ ምን እንደሚጠብቃት አይቶ መጠንቀቅ ያስፈልጋል። ወይ ፍልውሃ ሊጠብቃት ይችላል፣ አይቀርም። እኛን ግን በእርሱ ሕያዋን ነን ስንል ሕያው አድርጎ ፈጠረን። በሱ ወንታወስህ የሚለው መቃብር ብንገባ እንኳን እንደገና እንቀሰቀሳለን ይላል። ቅድም ታላቁ ሊቅ አቤልን ሲያነሱት ነበረ። በአቤል ደነገጡ፣ በሄኖክ ግን ትንሣኤ ሙታንን ሰበከላቸው።
ስለዚህ ሞተን እንደማንቀር አውቀን ከመቃብር እንደምንወጣ ደግሞ እናውቃለን። ሶሎሞን ጠቢቡ ምን አለ? ከመወለድ ቀንና ከሞት ቀን የቱ ይሻላል ያለው? ከመወለድ ቀንና ከሞት ቀን የቱ ይሻላል አለ? የሞት ቀን ይሻላል አለ ለሟቹ። ይገርማል እኮ አሁን አባታችን ታላቁ ሊቅ በረከታቸው የደረሰን ባህታዊ አባ ኢየሱስ ከአባታቸው ከዘሪሁን ካሳና ከእናታቸው ከቴነሽ ወንዴ ሲወለዱ እኮ እያለቀሱ ነው የተወለዱት። እዚህ ውስጥ እስቲ ስቆ የተወለደ ስትወለዱ ስቃችሁ የተወለዳችሁ አንድ ሰው ስቆ የተወለደ የለም። ለምን? ሁላችሁም እያለቀሳችሁ ነው የተወለዳችሁት። ለምን? እዚህ አልነበረማ ቦታዬ። እነ ቅዱስ ኤጲፋኒዎስ የሚነግሩን ብዙ አለ። እና አትናቴዎስ የሚነግሩን በዚህ ብዙ አለ። ወይም ደግሞ ጉሮሮውን ከፍተህ ታስጮኸዋለህ፣ ታስጮሃታለች። የሚቀበርበትን 3 ክንድ ከስንዝር መቃብር ታሳየዋለህ፣ ያኔ ታስጮኸዋለህ ይላል። ግን ሌላ ሚስጥር አለው። አንድ ሕፃን ልጅን ከእናት እንደው እንንጠቅ ብትሉት ይስቃል፣ ያለቅሳል። እዚህ አልነበረም ቦታዬ። ሰው ሲሞት ደግሞ እየሳቀ ነው የሚሞተው፣ ደስ እያለው ነው የሚሞተው። እንደ አባታችን አይነት ደግሞ ጥሪ ነው። ክቡር ሞቱ ለጻድቅ ተብሎ ተጽፏል። እዚህ ጸዋግ ደግሞ አለ። ሰው በሁለት አይነት አሟሟት ይሞታል። ከገነት እጽ አምጥቶ ሲያሸቱት ነፍስ ትወጣለች። ሌላው ደግሞ ታላቁ አባት እንዳየውን አባ ኪሮስ ይትምሃኩ አለው፣ አታዝንለትም አትራራለትም አለው። በ3 ጉጠት ነፍሱን ከስጋው ሲሰቀስቀው አይቶ እንደዚህም አይነት ሞት አለ። ሞታችን ያሳምር ማለት ታላቅ ነው። አባታችን ሆስፒታል ገብተው ነው የመጣሁት። ካፋቸው ፍጹም ጸሎት አይለይም ነበረ። እስከ መጨረሻ ቀኑንም ተናግረዋል፣ ሰዓቱንም ተናግረዋል። ብፁዕ አባታችን በዛ ነበሩ እየተመላለሱ። 4 ጥያቄዎች ወሳኝ ናቸው። እኔ ማን ነኝ? ፍጡር ነኝ። ከየት መጣሁ? ፈጣሪ አለ። ግሪኮች ግን ይሄን አላወቁም። ስለዚህ ጳውሎስ ገባና ምን አላቸው? በሱ ሕያዋን ነን፣ የፈጠረን እሱ ነው፣ ፈጣሪ አለ። በሱ ደግሞ ብንሞት እንኳን እንደገና ተቀስቅሰን እንነሳለን፣ እንኖራለን ማለት ደግሞ ለዘላለም እንኖራለን ማለት ነው እንጂ የሰው ልጅ እኮ አሁን እዚህ ጋር እንደው እንዳደነግጡ እንጂ ተንቀሳቃሽ ሬሳ እኮ ነን ሁላችን። ተንቀሳቃሽ ሬሳ። ሞት እኮ በትከሻችን ተሰይሟል። ቀኑን እኮ ነው የማናውቀው። ሁላችንም እንጠራለን እኮ ሁላችንም እንጠራለን። ለዚህ እኮ ነው ሁሉ ጊዜ በቤተ መቅደሱ የምንሰበሰበው። ሞትማ በየቀኑ እኮ እንሞታለን። ማታ እኮ ስንተኛ ሞት ነው እናንተ? እንደሱ እኮ ነው። ማታ ስንተኛ እኮ ሞት ነው። ጠዋት ስንነሳ ነው ደግሞ ትንሳኤ እኮ ነው። እንደ ፀሐይ መውጣትና መግባት እኮ ነው የኛ። እፀ ከንቶን ይመስላል የተባለው ታዲያ የሰው ልጅ ምንድን ነው? ጠዋት ትለመልማለች፣ 3 ሰዓት ላይ ታብባለች፣ 6 ሰዓት ላይ ታፈራለች፣ 9 ሰዓት ላይ ትደርቃለች፣ 11 ሰዓት ኮርካ ብላ ትወድቃለች ይላል። ተመልከቱ። ግን ክቡርነታችንን ስናቀው ነው በእግዚአብሔር እንደተፈጠር ነው። ሰብሰንዘ ክቡሩቱ ያይመረ ግን ሆነ ስኖኮ ችግሩ ወኮነ ከመ እንስሳ ትንሳኤ ሙታን እንደሌላቸው እንስሳት አጎንብሰው ነው የሚሄዱት። እኛ ቀና ብለን ነው የምንሄደው። ተገዢ ናቸው። አንድም ትንሳኤ ሙታን የላቸውም። እኛ ቀጥ ብለን የምንሄደው ግን ትንሳኤ ሙታን አለን ብለን ነው። እናንተ የግሪክ ሰዎች ለምን ይሄን አታውቁም? እንደውም አንተ የቆሮንቶስ ገበሬ ይላል። አንተ የቆሮንቶስ ገበሬ የዘራኸው ስንዴ በስብሶ ሞቶ ስንዴ ሆኖ ሲነሳ አንተ እንዴት ሞቼ እቀራለሁ ትላለህ? ይላል ጳውሎስ ሐዋርያ። የሰው ልጅ ይነሳል። ትንሳኤ ሙታን አለ። ስለዚህ ከግሪክ መጡና አልዓዛር ከመቃብር ወጣ ሲሉ ልናየው እንወዳለን ኢየሱስ ክርስቶስን እያሉ መጡ። የዳዊት መክፈቻ አለኝ፣ ከፍታለሁ፣ ዘጋለሁ፣ ሲኦልን ሞትን እነሆ ይመዘብራል። የኔና የናንተ አምላክ ክብር ምስጋና ይግባው። ዓለም ላይ በጣም ብዙ የእምነት መሪዎች አሉ። ብዙ እምነት በዚህ ምድር ላይ ተመስርቷል። የብዙዎቹ እምነት መሪዎች በመቃብር ናቸው። ዛሬ ዞሮአስትራኒዝም የሚባል እምነት አለ። ፈልሳፊው ዞሮአስተር ይባላል። ሞቷል፣ በመቃብር ነው። መቃብሩ ከተገኘ አጥንቱ ይኖራል። ሽንቶይዝም የተባለ መስራች አለ፣ ሞቷል። እነ ቡዳ መስራቾች የሉም። የሌሎች የምንታውቋቸው እምነት መስራቾች በጠቅላላ ሞተው ቀርተዋል። የኔና የናንተ አምላክ ቅድመ ዓለም ከአብ ድህረ ዓለም ከድንግል ማርያም ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት ቅድመ ዓለም ያለ ድካም ድህረ ዓለም ያለ ሕማም የተወለደው የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው መድኃኒታችን ኢየሱስ ክርስቶስ 13ቱን ሕማማተ መስቀል ታግሶ በ5 ቅንዋት ተቸንክሮ ሞትን ቀምሶ
በቅዳሜ ዕለት በመቃብር ስኩብ ሆኖ በዕለተ እሑድ በትንሣኤ ተነስቶ የኛ የትንሣኤያችን በኩር ሆነ። ስለዚህ ይሄ ነው የኛ እምነት። የኢየሱስ ክርስቶስ መቃብር ባዶ ነው። መላእክት ምንድነው ያሉት? ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ተነስቷል አሉ። የኔና የናንተም በኩር እሱ ነው። ክብርና ምስጋና ለሥላሴ ይሁን። ስለዚህ ዛሬ አባታችንን ስናስብ ነፍስ ይማር በጸሎቱ እንላለን። ወደ እግዚአብሔር መንግስት ሰተት ብለው የሚገቡ ናቸው። አሁን መጨረሻ እናንተ ጸሎቱ ሲያልቁል ቅዳሴ ላይ ምንድነው የምትባሉት? የመጨረሻው ቃል ምንድነች? እንደውም አንድ ሰው ደስ የምትለኝ እሷ ነች አለኝ። እቱ በሰላም ወደ ቤት በሰላም ግቡ፣ እሷ ደስ ትለኛለች አለ። ደክሞት ውሎ ነው እንግዲህ። በሰላም ወደ ቤታችሁ ግቡ። ለጊዜው ቤታችን ነው የምንገባው። ያ እኮ በቃ በሰላም ወደ ቤት ግቡ ማለት ወደ ገነት መንግስተ ሰማያት ግቡ። ይሄ ነው እኮ በየዕለቱ የምንባለው። ስለዚህ አባታችን ክቡር ባህታዊ ጸሎታቸው በሁላችን ላይ ይደር። እግዚአብሔር አምላክ በዚህ ታላቅ ገዳም እንዲያርፉ ሆኖ ብፁዕ አባታችንን ምክንያት አድርጎ ዛሬ ደግሞ እነዚህ ሁሉ ሊቃውንት የአድባራት ሁሉ አስተዳዳሪዎች መጥተው በዚህ ክብር ለአባታችን የሚገባቸው ነውና ይሄን አይተናል። በእርሱ ሕያዋንን ፈጥሮናል። በሱ እንንቀሳቀሳለን። ዝም ብሎ ባሁንም ባለው ህይወታችን ይመሰላል። ገበትንሳኤ ሙታኑ ሚስጥር ነው ያመጣሁትና መጨረሻም ላይ ደግሞ ሁላችንም ተነስተን በቀኙ እንቆማለን። በቀኙ ለመቆም ደግሞ እመቤታችን በመልጃዋ አትለየን። የብፁዕ አባታችን ቡራኬ ድረሰን። የአባታችን የአባ ኃይለ ኢየሱስ ጸሎት ከሁላችን ይሁን። አሜን። ክብር ምስጋና ለሥላሴ ይሁን።